ይህ አዋዜ ልዩ ነው። የአርክቲኳ የምድራችን ግዙፏ ደሴት ግሪንላንድና የፕሬዝዳንት ዶናልድ ትራምፕ ነገር አሁን ግልጽ እየወጣ ነው። ለወትሮው እንደመጣላቸው የሚናገሩ ዞር ብለው ደግሞ አልኩንዴ ብለው ራሳቸውን የሚያስተባብሉ ዶናልድ ትራምፕ ግሪንላንድ ላይ ያላቸው መሻትና አቋም ግን ከዚህ በጣም ይለያል። ግሪንላንድ ላይ ያላቸውን አምሮት ለማርካት ቢያስፈልግ በታንክና በጠያራ ተተኳሽ ፍልሚያ ሊገቡለት ወደ ኋላ የማይሉበት መሻታቸው ነው። በየጋዜጣዊ መግለጫቸው ደጋግመው ላታመልጭኝ አታሯሩጭኝ በማለት የሚሰነዝሩት ማሳሰቢያና ማስጠንቀቂያም ከዚህ አንጻር መታየት አለበት። ምክንያቱም ይህ አቋማቸው አሁን ሁነኛ ደጋፊና ተንታኝ አግኝቷል ይላል ለዚህ ዘገባ መነሻ የሆነን የጋርዲያን ጽሑፍ። ቭላዲሚር ፑቲን ባለፈው ሐሙስ በትልቋ ሰሜናዊ ራሽያ የአርክቲክ ከተማቸው ሙርማንስክ አንድ የፖሊሲ መድረክ ላይ ግሪንላንድ ለአሜሪካ ስለመገባቷ አስፈላጊነት ከማንኛውም የአሜሪካ ፖለቲከኛ በላይና በተሻለ ሁኔታ ሰፊ ማሳመኛ ነጥብ አቅርበዋል ይላል። አሜሪካ ግሪንላንድን ለመቆጣጠር መፈለጓ አሉ ቭላዲሚር ፑቲን በዛ መድረክ ላይ ሲናገሩ፣ መጀመሪያ ማንንም ሊያስገርም ወይም ሊያስደነግጥ ይችላል አሉ። ወንድሞቼ፣ የግሪንላንድ ጉዳይ የአዲሱ የአሜሪካ አስተዳደር ለከት የለሽ ዲስኩር እንደሆነ አድርጎ ማመን ጥልቅ ስህተት ነው ሲሉ አክለዋል። ለጥቆም ጉዳዩ እንደዚህ አይደለም ማሉ ፑቲን። አሜሪካ ግሪንላንድን ለመግዛት መጀመሪያ ያቀደችው በ1960ዎቹ በኢትዮጵያ 1950ዎቹ ነበር። ነገር ግን የአሜሪካ ኮንግረስ እቅዱን ሳይደግፈው ቀረ አሉ ፑቲን ማብራሪያቸውን በማራዘም። አሜሪካ በ1940ዎቹ ግዛቱን ከናዚ ወረራ ተከላክላ አዳነች። ከዛም ደሴቲቱን ለመግዛት ጥያቄ ስታቀርብ ኩም ተደረገች። በታሪክ ወደ ኋላ ስንሄድ አሜሪካ በ1910 ዓ.ም ግሪንላንድ ላይ እቅድ ነበራት። አሜሪካ ግሪንላንድ ላይ ያላት ዓላማ እውነተኛና የቆየ ታሪካዊ መሠረት ያለው ነው ብለዋል ፑቲን ለፖሊሲ መድረኩ። ፑቲን ግሪንላንድ ለአሜሪካ የተገባች ነች ሲሉ በማያሻማ ሁኔታ ቡራኪያቸውን ሰጥተዋል። አውሮፓን ያስደነገጣት ይሄ ነው። ፑቲን ለትርክታቸው ማስረጃነት ያቀረቧት ደግሞ የራሳቸው ሀገር ራሽያ አሳልፋ ለአሜሪካ የሸጠቻትን አላስካ ነው። አላስካ በ1862 ዓ.ም የራሽያ ኤምፓየር ለአሜሪካ የሸጣት ግዛት ናት በርካሽ ዋጋ። አሜሪካ በዚህ መልኩ ከራሽያ የገዛቻት አላስካ ከ50 ግዛቶች ውስጥ በቆዳ ስፋት አንደኛዋ ናት። አሁን ላስታውሳችሁ አሉ ፑቲን በንግግራቸው፣ በ1868 የተደረገውን የአላስካ ግዢ የወቅቱ የአሜሪካ ጋዜጦች ክፉኛ ተሳልቀውበት ነበር አሉ። አሁን ግን አሉ ፑቲን ሲቀጥሉ፣ አሁን ግን በወቅቱ ፕሬዚደንት በነበሩት አንድሩ ጆንስ ጊዜ የተፈጸመው ግዢ በተራው እነዛን ጋዜጦችና በእነሱ የሚገለጹትን በሙሉ ተሳልቆባቸዋል አሉ። ማለት ያኔ ሳቁ የዛሬዋን አላስካ ጥቅምና ፋይዳ ሲያዩ ምን ውስጥ ይደበቁ የሚል ነው። ባጭሩ ቁርጣችሁን ወቁ። ትላልቅ አገራት የግዛት መስፋፋት ወይም መሻት አሏቸው። የመሬት ልውውጥ ሽያጭ ማለታቸው ነው። በሽያጭ ውል አሊያም በወታደራዊ መንገድ ተቆጣጥረው ወደ ራስ ማካለል አኔክሴሽን ያለፈ የታሪክ ትዝታ ብቻ አይደለም፣ ዘመናዊ እውነታም ነው ሲሉ ፍርጥም ብለዋል። ግዛትን በኃይል ወይም በሌላ ማስገደጃ መንገዶች መውሰድን የሚከለክለው
የተከታታይ ትውልዶች ዓለም አቀፋዊ ደንቦችን አልቀበልም ማለቱ ይህንን ያሉ ወገኖች ጉዳይ እንጂ እኛን የሚያሳስበን አይደለም አለ ፑቲን። ግሪንላንድን በተመለከተ ጉዳዩ አሁንም የእሷና የአሜሪካ ነው። ራሽያ ግን በበኩሏ የአርክቲክ ጥቅሞቿን ፊንላንድና ስዊድንን ከመሳሰሉ አደገኛ ኃይሎች በሚገባ ትከላከላለች ብለዋል። ምዕራባውያን ይህ ፑቲን ለፕሬዚደንት ዶናልድ ትራምፕ የግሪንላንድ አምሮትና መሻት ሰጡት ድጋፍ በጥብጧቸዋል። የአሜሪካ ኃይል ከአውሮፓ ሲሸሽ ክሬምሊን ብዙ የጠበቀችውንና በተለይ በዩክሬንና ቤላሩስ ላይ የሚፈልጉትን የተጽዕኖ ክልል ማስፈን የሚያስችላቸውን ባለ ብዙ ዋልታ ዓለም መልቲፖላር ወርልድ ለማጽናት አጋጣሚውን እየተጠቀሙበት ነው ይላሉ ፑቲን። ይላል የጽሑፉ ባለቤት ጋርዲያን። ከ2007ቱ የሙኒኩ የአውሮፓ ደህንነት ጉባኤ የጀመሩ የአሜሪካንን ጠቅላይነት ከማውገዝ ቦዝነው አያውቁም። ታሪክና ጊዜ ይህን ልፋታቸውን አይቶ ይመስላል ልክ እንደሳቸው የድህረ ጦርነት ስርዓት ላይ የሚሳለቅ አሜሪካዊ ፕሬዝደንት ሰጣቸው ይላል። አገራት ስለ ራሳቸው ጉዳይ እንጂ ስለሌላ አይመለከታቸውም የሚለው የቭላዲሚር ፑቲን ገዢ ሐሳብ ወይም መመሪያ ዓለምን በትርፍና ኪሳራ መነጽር ብቻ ከሚያዩትና በማንኛውም ከሁለተኛ ዓለም ጦርነት በኋላ የተመሰረቱ ድንበር ተሻጋሪ ድርጅቶችንና አጋር አገራትን ሁሉ በከባድ ጥርጣሬ ከሚመለከቱት ዶናልድ ትራምፕ አመለካከት ጋር ልክክ ግጥም ብሏል። በትራምፕ አይን በከፋ ጥርጣሬ የሚታዩ ወይም አሜሪካንን በቁሟ የሚግጡ የሚዘነጥሉ ሪፖፍ የሚያደርጉ ተብለው የተፈረጁት ድርጅቶች ከራሱ ከተባበሩት መንግስታት ድርጅት ይጀምራል። ዓለም አቀፉ የወንጀል ፍርድ ቤት፣ ራሱ 27 የአውሮፓ ሀገራት፣ ከራሳቸው በላይ የዘረጉት የአውሮፓ ህብረት ጃንጥላ፣ ሁሉም የተመሰረቱበትና የተቋቋሙበት ዓላማ ዶናልድ ትራምፕ እንደሚያዩት የአሜሪካን ደም ለመምጠጥ ነው። እነዚህ መሽገሮች የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው ጥር ወር የውጭ ጉዳይ ሚኒስትርነት ሹመታቸውን በአሜሪካ ሕግ መወሰኛ ፊት ለማጸደቅ በተከራከሩበት መድረክ ሲናገሩ ይላል ዘ ጋርዲያን ሐተታ፣ የድህረ ጦርነት ዓለም አቀፋዊ ስርዓት ጊዜ ያለፈበት ያረጀ ያፈጀ መሆን ብቻ ሳይሆን አሁን እኛን ማጥቂያ መሳሪያ ሆኗል ብለዋል። ይህን የሚሉት በትራምፕ ካቢኔ ውስጥ በጣም ለዘብተኛው የሚባሉቱ ሩቢዮ መሆናቸው ያስደነግጣል። ከሩቢዮ የከፉና የጸነፉቱ እንደ ምክትል ፕሬዚደንት ጄዲ ቫንስ ያሉቱ ደግሞ አሜሪካ አውሮፓን ለጣፈንታዋ ትታጣጥላ መውጣቷ እንዲፋጥን ብቻ ሳይሆን አልፎ ተርፎ የአውሮፓ አጋራትን በጠላትነት እንድታይ ይፈልጋሉ። አሜሪካ በዓለም ላይ የነበራት ኃያልነት እንደ ጎልማሳ ፀጉር ወደ ኋላ እየሸሸ ሲሄድ በምትኩ ዋይት ሃውስ ምዕራባዊ ንፍቀ ክበብ ላይ ገዥነቱን አውጇል። አንዳንድ የፖለቲካ አያሲዎች ይህንን የዋይት ሃውስ የፖሊሲ አቅጣጫ ከ1823ቱ የሞንሮ ዶክትሪን ጋር ያነጻጽሩታል። የ1823ቱ የሞንሮ ዶክትሪን ማለት አሜሪካ ራሷን የምዕራባዊ ንፍቀ ክበብ ጠባቂ ስትል የሰየመችበት ወይም በተራ ቋንቋ ምዕራባዊ ንፍቀ ክበብ ጓሮዬ ነው ያለችበት። ምዕራባዊ ንፍቀ ክበብ ሰሜንና ደቡብ አሜሪካ ሲደመር የዙሪያ ገባው ውሃዎች፣ ውቅያኖሶችና ባህሮች ጭምር ማለት ነው። ሰሜን አሜሪካ ማለት አድማጭ ተመልካቾቻችን ራሷ ዩኤስኤን ጨምሮ 23 ሀገራትን ያካትታል። ይሁንና ዝርዝር ኪስ ይቀዳል ብለን ዋና ዋናዎቹን ብቻ ብንጠቅስ ወይም እንጥቀስ ከተባለ ዩናይትድ ስቴትስ አሜሪካ 1፣ ካናዳ 2፣ ሜክሲኮ 3፣ ግሪንላንድ 4 ናቸው።
የፕሬዚደንት ዶናልድ ትራምፕ አስተዳደር ከወዲሁም ከአራቱ መካከል ቁጥር አንዷን የምድራችንን ግዙፏን ደሴት ግሪንላንድን ለ300 ዓመታት ቅኝ የገዛቻትን ዴንማርክን እህቴ ይችን ደሴት ለእኛ ቀውሪልን፣ አለበለዚያ ደግሞ በጠመንጃ እንዋቀራለን ብለዋል። ዴንማርክ ነገር ዓለሟን ረስታ ጧ ብላ እንቅልፏን ከተኛች እንሆ ከዶናልድ ትራምፕ ወደ ሥልጣን መምጣት ወዲህ 2 ወር አለፋት። እንዲሁ ዓይኗን እንደገለጠች ኮርኒስ ጣራ እንዳየች መሽቶ ይነጋል። ካናዳም ቢሆን 51ኛ ግዛታችን ሆነሽ ቤታችንን ብትዳበይ ታተርፊያለሽ። ጎረቤቶኝ ይቀጥላል ያልሽ እንደው መሶቡን በታሪፍ ጅራፍ እናደርገዋለን። ዳር ድንበረሽን ደግሞ ተገነሽ አንሆንም፣ ሂጂና ዘበኛሽን ፈልጊ እያሉ ነው ትራምፕ። ግሪንላንድና ካናዳ በሆዳቸው እንደምንምና እንደማንም ብለን ይችን 4 ዓመት ጎንበስ ብለን ማሳለፍ አለብን ብለው አምነው ይሆናል። ትልቁ ጥያቄ ትራምፕ ለ4 ዓመት ሥልጣን ብቻ ነው እንዴ የመጡት? እሺ እሳቸውስ በ4ኛው የሥልጣነ ዘመናቸው ዓመት እንደ ቀደምታቸው ጆ ባይደን ሁሉም ከመቃብር በፊት ወደሚገኘው የመጨረሻው የሕይወት ፌርማታ የአዛውንቶች መጦሪያ ገቡን በል። ትራምፒዝምስ እውነት በ4 ዓመት ዕድሜው የሚያረጅና የሚሞት እንዲህ ባጭሩ የሚቀጭ ይሆናልን? ጥያቄው ይሄ ነው። ይህ አዋዜ ልዩ ነው። በነገራችን ላይ አድማጮች አዋዜ ልዩ ሳብስክራይበሮች ቁጥር ከ100,000 እያለፈ ነው። እናመሰግናለን። ላይክ፣ ሳብስክራይብ፣ ሼር አድርጎ